በድጋሚ እንዴት ውላችኋል ተመልካቾች? አሁን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እስከ 8 ሰዓት ድረስ ቆይታ የሚያደርግባቸውን የተለያዩ ዘገባዎችን አካቶ ተመልሷል። አብራችሁን እንድትቆዩ አስቀድመን እንጋብዛለን። የሰዓቱን አበይት ጉዳዮችን ጠቁማችሁ በኢትዮጵያ የከተሞችን ሁለንተናዊ ገጽታ ለመቀየር እየተከናወነ ያለው ስራ ለኢኮኖሚ መነቃቃት ትልቅ አቅም ፈጥሯል። አዲስ አበባ ለችግር የተጋለጡ ነዋሪዎችን ከተረጂነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው አሉ ከንቲባ አዳነች አቤቤ። የትግራይ ክልል የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ የተሳታፊዎች ልየታ መድረክ በአዲስ አበባ ሊካሄድ ነው። የመካከለኛው ምስራቅ ጦርነት በዲፕሎማሲያዊ ጥረቶችና በወታደራዊ ፊልማዎች መካከል ሆኖ ወሳኝ ምዕራፍ ላይ ደርሷል። ከስፖርት በአውሮፓ ሀገራት በዓለም ዋንጫ የጥሎ ማለፍ ማጣሪያ ስዊድን፣ ጣሊያንና ቱርክዬ ተጋጣሚዎቻቸውን አሸነፉ። የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ከዋናው ስቱዲዮ መታሰቢያ ደረጃ ቆይታ አደርጋለሁኝ። የተለያዩ ሁነቶችን ባልደረቦቼ በተለያዩ አካባቢዎች ላይ የተከታተሉ ይገኛሉ። በዜና ኢትዮጵያ ቆይታችን የምናገኛቸው ይሆናል። ሙሉ ግርማይን እናገኘዋለን። ቀደም ሲል የጠቆምናችሁ ጉዳይ አለ። የትግራይ ክልል የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ በአዲስ አበባ ሊካሄድ ነው። ይህንን በተመለከተ ተጨማሪ መረጃዎችን ከሱ እንሰማለን። ሌላኛው ባልደረባችን ብሩክታዊት አስራትም እንዲህ ወደ በኋላ ላይ ትቀላቀለናለች። ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ በዚህ አዲስ አበባ እየተካሄደ ነው የሚገኘው። ይህንኑ መድረክ ተከታትላለች። ምን ጉዳዮች ተነሱበት ስንል እሷን እንጠይቃታለን። አብራችሁን ቆዩ። እንደ አዲስ አበባ ባለ በጣም በርካታ ሕዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው የመኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ፣ ያን ደግሞ ኦርደር ሊመጠቀም ልምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። አዲስ አበባ ለችግር የተጋለጡ ነዋሪዎችን ከተረጂነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው አሉ ከንቲባ አዳነች አቤቤ። በምግብ ዋስትናና ብቃት የወጣቶች የስራ ላይ ልምምድ ፕሮግራም ከ15000 በላይ ተጠቃሚዎችን ከተረጂነት ወደ ምርታማነት በማሸጋገር አስመርቋል። ይመራደም ትላንት በሰው እጅ ላይ ያማትር የነበረው አይናቸው ዛሬ በገዛ ጉልበታቸውና ጥበባቸው የፈጠሩትን ውጤት በኩራት ይመለከታል። ይህ የሚሰማው ድምፅ የተረጅነት ሳይሆን የድል የልመና ሳይሆን ላብን ጠብ አድርጎ ሰርቶ የመለወጥ ነው። በታሪክ ማህደር ውስጥ ተረጂ ተብለው ተመዝግበው የነበሩ ዛሬ ያንን የጥገኝነት ቀንበር ሰባብረው ወደ ምርታማነት የገቡበት ታላቅ የሽግግር ዕለት ሆኖ ተመዝግቧል። ይህ ጉዞ ተራ የሥራ ስምሪት አይደለም። ይልቁንም የአንድን ትውልድ ስነ ልቦና ከድህነት ሰንሰለት በጣጥሶ የመፍታት ብሔራዊ ራዕይ አካል። ዛሬ የምናስመርቃቸው የከተማችን ነዋሪዎች በቅርቡ ክቡር ጠቅላይ ሚኒስትራችን የዜሮ ግብ በማለት ይፋ ካደረጉት አንዱ ግብ መሳካቱን የሚያሳይ ይህም ተረጂነትና ተመስዋዕትነትን ዜሮ በማድረግ
በምግብ ራሳችንን መቻል የሀገራችንን ኢኮኖሚያዊ ሉዓላዊነትን የማረጋገጥ አንዱ አካል ነው። አዲስ አበባ የተረጂዎች ሳይሆን የአምራች ኃይል መፍለቂያ መሆኗን በተግባር ያሳየችበት የታሪክ ሁነት ላይ ናት። በጉልበቱና በእውቀቱ የሚጠቀም ዜጋ ለሀገሩ ኩራት፣ ለቤተሰቡ ደግሞ ምሰሶ ነው። ዛሬ በአዲስ አበባ የታየው ይህ ታላቅ ስኬት ተረጅነትን ወደ ታሪክ መዝገብ በመክተት በራሱ የሚተማመን ትውልድ የመገንባት ህልም ሩቅ አለመሆኑን በግላጭ እንካችሁ ያለ ሆኗል። ከተማችን የምትፈልገው ወሳኝ የለውጥ ኃይል እንደናንተ አይነት ነው። ባገኘው እድል ስራን ሳያማርጥ የሚሰራ የሚተጋ እድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን እድል ወደ ድል መቀየር ነው። ድህነት የኢትዮጵያውያን ዕጣ ፈንታቸው አይደለም፣ ሊሆንም አይችልም። ይልቁንም ስራ ሳይንቁ ዝቅ ብሎ ከመስራት በመጀመር ሊያሸንፉት የሚችሉት ጊዜያዊ እድፍ ነው። የተለወጠ የስራ ባህል ከእጅ ወዳፍ ከሆነ ኑሮ ወደ ምርታማነት ለመሸጋገር ሁነኛ መስፈንጠሪያም ሆኗል። የስትራቴጂው ወሳኝ ግብ የሆነው የማሸጋገር ተግባር በስኬት የተከናወነ ሲሆን የሴፍትኔት ተጠቃሚዎች ለ3 ዓመታት እንዲሁም የብቃት ወጣቶች የስራ ላይ ልምምድ ፕሮግራም ለ9 ወራት በቆይታቸው ያገኙትን እውቀትና የቆጠቡትን ካፒታል ይዞ ወደ ራሳቸው ቋሚ ስራ እንዲሸጋገሩ ተደርጓል። የሰነቁት ህልምና ያካበቱት ልምድ ከራሳቸው አልፈው ለሌሎችም እስከ መትረፍ ለመድረስ ወኔ ፈጥሮላቸዋል። መጀመሪያ ምንም አይነት የገቢ ምንጭ ስላልነበረን ጠባቂ ነበር። ከዛም በኋላ ይህንን እድል ተጠቅመን የሴፍቲኔቱን እድል ተጠቅመን ስራውን እየሰራን ፈንዱ በመጨረሻ ላይ በሚሰጠን ሰዓት በፈንዱ የተወሰኑ ነገሮችን ከቤት ከሌሎችም ነገሮች ጨማምረን ወደ ገበያ በማውጣት ስራዎች ፈጥረን እየሰራ ነው። ውጤታማ እንሆናለን ብለን እናስባለን። ያው ልምዱንም ስላገኘን ካሁን በፊት እንግዲህ ያው ያለ ሙያ ምንም ነገር እንትን አትለውም። ሙያው ሲኖርህ ደግሞ ባለ ሙያ አዳብረ የሆነች ነገር ከፍተም ራስን ችለህ ትሰራበታለህ ብዬ አስባለሁ። የእነዚህ ወጣቶች ስኬት መልእክቱ ግልጽ ነው። ኢትዮጵያዊነት መስራት እንጂ መለመን አይደለም የሚል መጪው ጊዜ ብሩህ ነው። ምክንያቱም ዛሬ በላባቸው ሀገራቸውን የሚገነቡ 15500 የሚሆኑ አዳዲስ አርበኞች ወደ ምርታማነት አውድማ ገብተዋልና። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ጋር ቆይታ ወደምናደርግባቸው ዘገባዎች ደግሞ እሻገራለሁ። የትግራይ ክልል የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ የተሳታፊዎች ልየታ መድረክ በአዲስ አበባ ሊካሄድ ነው። የትግራይ ክልል ተወካዮች በተገኙበት የአጀንዳ ማሰባሰብ የምክክር ሂደት ከመጋቢት 23 እስከ መጋቢት 25 በአዲስ አበባ እንደሚደረግ የሀገራዊ ምክክር ኮሚሽኑ ወስኗል። ኮሚሽኑ ከትግራይ ክልል የምክክር ሂደት ጋር በተገናኘ ለመገናኛ ብዙኃንም በዛሬው ዕለት መግለጫ ሰጥቷል። ዋና ኮሚሽነር ፕሮፌሰር መስፍን አራያ ሀገራዊ ምክክሩ አሳታፊና አካታች እንዲሆን በርካታ ስራዎችን ሲያከናውን መቆየቱን ተናግረዋል። በትግራይ ክልልም አጀንዳ ለማሰባሰብ ጥረቶች ሲደረጉ ቆይተዋል ብለዋል። ይህንኑ መድረክ ሲከታተል የቆየው ባልደረባችን ሙሉ ግርማ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ተገኝቷል። ሙሉ እንዴት ውለሃል? የትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት በአዲስ አበባ እንዲደረግ የተወሰነው በምን ምክንያት ነው? በመግለጫው የተነሱ ሀሳቦችን አጋራል። መልካም መታሰቢያ እንግዲህ በዛሬው ዕለት የሀገራዊ ምክክር ኮሚሽን የትግራይ ክልል የአጀንዳ ማሰባሰብና እንዲሁም ደግሞ የሀገራዊ ምክክር ኮሚሽን የተሳታፊዎች ልየታ መድረክ በአዲስ አበባ እንደሚደረግ ነው እንግዲህ በመግለጫው ያስታወቀው። እንደሚታወቀው የሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት የተለያዩ ስራዎችን ሲያከናውን የመጣ ነው። ይህ ተቋምም እንግዲህ በዋናነት በኢትዮጵያ ውስጥ ባሉ መሰረታዊ በሚባሉ ጉዳዮች ላይ ዘላቂ ምክክርን በማድረግ ለዚህም ደግሞ ወደ ሀገራዊ ምክክር ማምራትን ሰንቆ ሲንቀሳቀስ መቆየቱም ይታወሳልና በዚህም በሂደት ውስጥ እንግዲህ በ11 በኢትዮጵያ ውስጥ ባሉ በሁሉም ክልሎች ከትግራይ በስተቀር ላይ የአጀንዳ ማሰባሰብና የተሳታፊዎች ልየታ ማድረጉ እንዲሁም ደግሞ ከተለያዩ የባለድርሻ አካላቶችም ጋርም ውይይቶች ሲደረጉ መቆየቱም ይታወሳልና እንግዲህ የቀረው የትግራይ ክልል ላይ ያለውን የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤው ላይ ደግሞ የሚደረገው የተሳታፊዎች ልየታ ማድረግ ነበረ የሚቀረው። ወደ ዋናው
ጉባኤ ከማምራቱ በፊት የሚደረገው እንግዲህ ቀሪ ስራዎቹ እንግዲህ ይህንንም በተለይም ከትግራይ ክልል ጋር የተያዘው ከዚህ ቀደም እንደሚታወቀው በትግራይ ክልል አስቻይ ሁኔታዎችን ለመፍጠር የተለያዩ ጥረቶች ሲደረጉ መቆየቱን ነው እንግዲህ ዋና ኮሚሽነሩ ያነሱት። ይህም ደግሞ በትግራይ መቀሌም ሆነ በዚሁ በአዲስ አበባ ከትግራይ ክልል ጊዜያዊ አስተዳደር ከፖለቲካ ፓርቲዎች ከተለያዩ ማህበራትና ከታዋቂ ግለሰቦች ጋርም ጭምር ሳይቀር ወደ 22 የሚሆኑ የውይይት መድረኮች መካሄዳቸውን የተነሳው ነገር ግን ባለው ሂደቱ ውስጥ በትግራይ ክልል ላይ የዚሁ የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ላይ የሚሳተፉ የልየታ ተሳታፊዎችን ማድረግ የሚቻልበትን አጋጣሚዎች መፍጠር ባለመቻሉም እንግዲህ የፊታችን መጋቢት 22 ከመጋቢት 23 እስከ መጋቢት 25 ድረስ በዚሁ በአዲስ አበባ እንደሚካሄድ ነው እንግዲህ የሀገራዊ ምክክር ኮሚሽን ምክር ቤቱ የወሰነው። በዚህም እንግዲህ ወደ 400 የሚጠጉ የተለያዩ ከትግራይ ክልል የሚመጡ የማህበረሰብ ተሳታፊዎች፣ የፖለቲካ ፓርቲዎች፣ የተለያዩ ግለሰቦች እንደሚሳተፉበት ነው የሚጠበቀውም። የሀገራዊ ምክክር ኮሚሽኑ ከዚህ አጠቃላይ ሂደቱ ውስጥ በዚህ በሚደረገው መድረክ ውይይት ምክክር ሂደቱ ላይም እነዚሁ በትግራይ ክልል የሚገኙ የተለያዩ የህብረተሰብ ክፍሎች፣ ፖለቲካ ፓርቲዎች፣ ታዋቂ ግለሰቦች፣ ማህበራት፣ ተቋማትና የጊዜያዊ አስተዳደሩም በዚሁ በንቃት ተሳትፎ እንዲያደርጉም ጥሪ አስተላልፈዋል። እንግዲህ እንደሚጠበቀው አጠቃላይ ባለው ሂደት ውስጥ የሀገራዊ ምክክር ኮሚሽን ወደ ዋናው የሀገራዊ ምክክር ሂደት ውስጥ እየደረሰበት ያለው ምዕራፍ ላይ ይገኛልና ይህም ደግሞ አጠቃላይ በትግራይ ክልል እንደሌሎቹ ክልሎች ሁሉ ማካሄድ አንደኛው የሀገራዊ ምክክር አካል መደረግ እንዳለበትና አካታችነቱም ታማኝነቱም በዚህ ልክ የሚሰፋ ስለመሆኑ ነው የተገለጸው። ሙሉ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ በአዲስ አበባ እየተካሄደ ነው። መድረኩ በተቋማት ላይ ላለፉት 3 ዓመታት የተሰሩ የሪፎርም ስራዎች ምን ይመስላሉ፣ ምን ጠንካራና ደካማ ጎኖች አሉ የሚለውን ጨምሮ በቀጣይ መሰራት ያለባቸው ጉዳዮች ላይ ለመምከር ዓላማውን ያደረገ ነው። ይህንኑ መድረክ ስትከታተል የቆየችው ባልደረባችን ብሩክታዊት አስራት ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመር ላይ ተገኝታለች። ብሩክታዊት እንዴት ውለሻል? በዚህ አንቺ በተከታተልሹ መድረክ ላይ የሪፎርሙ ዓላማ ምንድን ነው? ሪፎርም ያደረጉት ተቋማትስ ስራቸው እንዴት ያለ ነው? በሚለው ላይ የተነሳውን ሀሳብ አጋሪ። አመሰግናለሁ መታሰቢያ። እንግዲህ ቀደም ሲል አንቺን በመግቢያሽ ላይ እንዳነሳሽው ነገን ጨምሮ ከዛሬ ጀምሮ ሀገር አቀፍ የዳኝነትና ፍትህ አካላት የጋራ መድረክ በአዲስ አበባ እየተካሄደ ይገኛል። የዚህ መድረክ እንግዲህ ዋነኛ ዓላማ ፍትህ የበላይነት የሰፈነባትና ፍትሃዊት ሀገር ለመገንባት ዓላማ ያደረገ መድረክ ነው። ይህንን መሰረት ያደረገ መድረክ ታዲያ እየተካሄደ የሚገኘው የተለያዩ በፍትህ ዘርፍ የሚገኙ ተቋማት ተገኝተዋል። በተለይም አዲስ አበባን ጨምሮ የተለያዩ ከክልል ከተሞች የተገኙ የፍትህ አካላት ናቸው እንግዲህ በመድረኩ ላይ የተገኙት ማለት ነው። የዚህ መድረክ ዋነኛ ዓላማ ከዚህ ባሻገር ታዲያ በዚህ በ3 ዓመት ውስጥ ከዚህ ቀደም በነበሩ በ3 ዓመት ውስጥ በተለይም ደግሞ በፍትህ ዘርፉ የተከናወኑ የለውጥ ፍኖተ ካርታዎች ምን ይመስላሉ፣ ምን አይነት ደካማ ጎኖች ነበሩት፣ ምን አይነት ክፍተቶች አሉ፣ እንዲሁም ምን አይነት ጠንካራ ጎኖች አሉ፣ በቀጣይስ ምን አይነት ስራዎች መሰራት አለባቸው የሚለውን ዓላማ ያደረገ የውይይት መድረክ ነው ማለት ነው። እንግዲህ በመድረኩ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ህብረተሰቡ የሚተማመንበት የፍትህ ስርዓት ለመገንባት የወንጀል ፍትህ አስተዳደርን ሂደትን ከማስፈን አኳያ ተናቦና ተቀናጅቶ መስራት እንደሚጠበቅባቸው ነው በመድረኩ ያነሱት። ከዛ ባሻገር እንግዲህ በዚህ መድረክ ላይ ተሳታፊ የነበሩት የፍትህ ሚኒስትሯ ሀና አርአያ ስላሴ ናቸው። ሀና አርአያ ስላሴ በመድረኩ እንደገለጹት የለውጥ ስራዎችን ከመገምገም ባለፈ እንግዲህ በተለይም በኢትዮጵያ የወንጀል ፍትህ ስርዓቱን የሚያሻሽለውና ከ10 ዓመት በላይ ጊዜ የወሰደ የወንጀል ስነ ስርዓት ህግ በዚህ ወር ውስጥ ጸድቆ ወደ ስራ ይገባል ተብሎ እንደሚጠበቅ ነው ያነሱት ማለት ነው። የሚጠበቅባቸውም የፍትህ ስርዓትንም እንግዲህ ከማከናወን አኳያ ሁሉም ተቀናጅቶ መስራት እንዳለባቸው የፍትህ ሚኒስትሯ አሳስበዋል ማለት ነው። በተመሳሳይም በዚህ መድረክ ላይ የተገኙት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። እሳቸውም እንግዲህ በበኩላቸው ያነሱት በተለይ የፖሊስ የፍትህ ስርዓቱን ከማጠናከር አኳያ ከተቋማት ጋር በቅንጅት መስራት እንዳለባቸው ያነሱ ሲሆን በራሳቸው ተቋም ደግሞ የተለያዩ በተለይም ደግሞ የወንጀል ምርመራ ሂደትን ዘመናዊ ከማድረግ አኳያ ህብረተሰቡን ተጠቃሚ ከማድረግና ሁሉንም ተሳታፊ ከማድረግ አኳያ የተለያዩ ስራዎች መሰራታቸውን ነው ያነሱት። በተለይም ደግሞ ዲጂታል አሰራራቸውን ዲጂታል ከማድረግ አኳያ በርካታ ስራዎች እንደተሰሩ ነው ያነሱት። እነዚህ ታዲያ ተቋማት ከክልል ከተሞች የመጡ የፍትህ ተቋማት ጋር የፍትህ አካላት ጋር
በቅንጅት ለመስራት እንዲሁም ደግሞ ከዚህ ባሻገርም በቀጣይ አሁን ደግሞ የሚከናወነው 7ኛው ጠቅላላ ምርጫ አለ። ይህም ደግሞ ነፃ፣ ገለልተኛ እንዲሁም ፍትሃዊ፣ ሰላማዊ እንዲሆን ከማድረግ አኳያ ተቋማት ተቀናጅተው በመስራት ሁሉም የራሳቸው ሚና እንደሚወጡ ነው እንግዲህ በመድረኩ ላይ የተነሳው ማለት ነው። መታሰቢያ እናመሰግናለን ብሩክታዊት፣ መልካም ቀን። እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው የመኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ዘገባዎቻችን እንደቀጠሉ ናቸው። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ስራ መዲናይቱን የኢትዮጵያ የብልጽግና ማሳያ አድርጓታል። በመዲናይቱ ተጀምሮ በተለያዩ የክልል ከተሞች የተስፋፋው የኮሪደር ልማት ስራ የመሰረተ ልማት ደረጃን ከፍ ከማድረግ ባሻገር በኢኮኖሚው ዘርፍም ትልቅ አበርክቶ አለው። ወነሰን አፈወርቅ ነው ይህንን ጉዳይ ያዘጋጀው። ሳምሶን ገድሎ ያቀርበዋል። አዲስ አበባ በዓለማችን ካሉ ቁልፍ የዲፕሎማሲ ማዕከላት አንዷ ብትሆንም እንደ ስሟ ማደር ተስኗት ቆይቷል። የአፍሪካውያን መዲናዋ አዲስ አበባ የበርካታ ዓለም አቀፍ ተቋማት መገኛ ብትሆንም የቀደመ ገጽታዋ ይህንን የሚያሳይ አልነበረም። አዲስ አበባ መሆን ያቃታት፣ ጉስቁልናም የተጫናት፣ የእግረኛ መንገድ አልባ የነበሩ ጎዳናዎቿ ጠባብ በመሆናቸው እግረኛውም ባለተሽከርካሪውም ተጋፍተው እንዲጠቀሙባት አስገድደዋል። በመዲናይቱ በስፋት የተከናወኑ የኮሪደር ልማት ስራዎች ይህንን የቀደመ መልክ የሻሩ ሆነዋል። የዲፕሎማሲ ማዕከልነቷን የሚመጥን ገጽታዋ የሚያጎናጽፋትም ነው። እነዚያ በዋና ዋና መንገዶቿ በስፋት እየታዩ የነበሩ እርጅና የተጫጫናቸው ገጽታዎቿ አሁን የለውም። በአዲስ አበባ ከተማ የጀመረው የኮሪደር ልማት ስራ በተለይም የከተማዋን የመንገድ መሰረተ ልማት ደረጃ ከፍ ማድረግ የቻለ ነው። ከሌሎች አካባቢዎች የሚመጡ ብቻም ሳይሆኑ ከተማዋ ውስጥ ለዓመታት ሲኖሩ የቆዩ የከተማ ነዋሪዎች የሚደነቁበት ለውጥ ያመጣ ነው። አየሩ አቧራ የለም። እንግዲህ የከተማ የጫካ ፎቅ መስሏል ከተማችን ራሱና ይሄ ታላቅ ውበት ነው ለምድራችን እና ሌላ ምድር ላይ የምናየውን ሀገራችን ላይ ስላየን እግዚአብሔር እናመሰግናለን። ይህን በህይወት እያለን ስላየን ራሱ ከተማ ሲነጻ ንጹህ ሲሆን ደስ ይላል። እኔ ፐርሰናሊ ወድጄዋለሁ። በጣም ደስተኛ ነኝ። ደስ ይላል። እንደዚህ ከተማ ንጹህ ሲሆን ያስደስታል። ትልቁ የትራፊክ ፍሰቱ ከመንገዱ ጥበት የተነሳ በጣም ጠባብ ነበረ። የመኪናው መንገድ የሰው መንገድ ልዩነት አልነበረውም። እንደገና ቅርጽም አልነበራቸውም የቦታ አቀማመጦቹም። አሁን እንደምንመለከተው በጣም ሰፊ መንገድ ነው ያለን። እንደገና ወክ ማድረጊያ ትራኮች አሉ። እንዲሁም ኳስ መጫወቻ መኪናም ፓርክ ማድረጊያ ሰፋ ያለ ቦታ አለና በጣም ዘመናዊ የሆነ ነገሮችን አይተናል በዚህ። ብዙዎች እንደሚሉትም አዲስ አበባ እንደ ስሟ አበባ መስላለች። የመዲናይቱ መልክ ደግሞ የመላ ኢትዮጵያ ነውና በብዙ እየተሰራች ነው። መንግስት ኢትዮጵያ በአፍሪካ ብሎም በዓለም አቀፍ ደረጃ የብልጽግና ተምሳሌት እንድትሆን እየሰራም ነው። ኢትዮጵያ በመጪው ጊዜ ምን ልትመስል እንደምትችል አዲስ አበባ የብልጽግና ማሳያ ምልክት ሆናለች። በከተማዋ የተከናወነው የኮሪደር ልማት ስራ ደግሞ ለቱሪዝም ፍሰት እድገት ትልቅ ሚናን እየተጫወተ ይገኛል። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ። ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት።
ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ስለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭን ልይ፣ ሐዋሳን ልይ፣ ባህር ዳርን ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። የኮሪደር ልማት ስራው የከተሞችን መልክ ከመቀየር ባሻገር በኢኮኖሚው ዘርፍም ትልቅ አበርክቶ አለው። በተለይም በስራ ዕድል ፈጠራ በአዲስ አበባ ተጀምሮ በተለያዩ ክልሎች የተስፋፋው የኮሪደር ልማት በግንባታ ሂደትም ይሁን ከተጠናቀቀ በኋላ ለሺዎች የስራ በርን ከፍቷል። የስራ ባህል ለውጥንም ማምጣት የቻለ ጭምር ነው። አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ ለሚፈጥረው እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል። ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ዛሬ ላይ በርካቶች ኢትዮጵያን ለማየት እየጎረፉ ነው። ልጆቿም እንደ ከዚህ ቀደሙ ሳይሆን በኩራት ይህች ድንቋ ሀገሬ ናት እያሉ ነው። በተለይም በአዲስ አበባ የተሰራው ስራ አፍሪካውያንን ጭምር በኩራት ቀና የሚያደርግ ነውና አድናቆት እየጎረፈላት ነው። ብዙዎች ከተማ እንዲህም ይሰራል በማለት መዲናዋን ለአብነት ያነሷት ዘንድ ግድ ብሏል። በኢትዮጵያ የከተሞችን ሁለንተናዊ ገጽታ ለመቀየር እየተከናወነ ያለው ስራ ለኢኮኖሚ መነቃቃት ትልቅ አቅምን ፈጥሯል። በከተማ ማዘመን ሂደቱ ዜጎች ከልማትና ሀብት እኩል ተጠቃሚ የሚሆኑበትን ፍትሐዊ አሰራር ለማረጋገጥም እየተሰራ ነው። አለም ይልፉ የኢትዮጵያ ከተሞች የጀመሩት የኮሪደር ልማትና ከተማን የማዘመን ስራ ውበትና ገጽታን ከመለወጥ አልፎ የንግድ እንቅስቃሴን በማቀላጠፍና የሀብት ማመንጨት አቅምን በማሳደግ ረገድ አዲስ የኢኮኖሚ ምዕራፍ እየከፈቱ ይገኛል። በተለይም በልማት ሂደቱ ለበርካታ ዜጎች ሰፊ የስራ ዕድሎችን በመፍጠር ረገድ ያለው ሚና በተጨባጭ እየታየ ያለ ሀቅ ሆኗል። የስራ እድል ያው አሪፍ ነው። እኛ ደግሞ ያው የቤት መቤት የልጆች እናት ነን። በቅርቡ እንድንሰራ አድርጎናል። ያው ከስደት መልስ እዚህ ላይ እየሰራው ነው። ያው ተመስገን ነው፣ እየሰራን ነው። ብዙ ተጠቃሚ ሆነናል። ምክንያቱም አረብ ሀገራትም ሰርተናል። ተመልሰን መተን ደግሞ የኮሪደር ልማቱ በመኖሩ የሰርተን እንበላለን፣ ልጆቻችንን እናሳድጋለን እና ብዙ ሰራተኞች አሉን። ብዙ ጥቅም አግኝተናል። የኢትዮጵያ ከተሞች በፍጥነት እያደጉ የነዋሪዎቻቸው ቁጥርም እየጨመረ ነው። ታዲያ የከተማውን ነዋሪ የቤት ፍላጎት በዘላቂነት ለመመለስ በአጭር ጊዜ ውስጥ ተገንብተው የሚጠናቀቁ ዘመናዊ መንደሮችና የጋራ መኖሪያ ቤቶች ግንባታ በከፍተኛ ፍጥነትና ጥራት እየተከናወነ ነው። ይህም የከተማ ነዋሪዎችን የኑሮ ደረጃ በመቀየር ለከተሞች እድገትና ለስልጣኔ አዲስ ተስፋ ሆኗል። ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ
ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። በመደመር መንግስት ትኩረት የተደረገበት መሰረተ ልማቶችን የማሟላት ስራ ለኢኮኖሚው መነቃቃትና ለንግድ ስራ ምቹ ሁኔታ ፈጥሯል። በሌላ በኩል የመሰረተ ልማት ዝርጋታው የከተሞችን አጠቃላይ ምርታማነት በማሳደግ የንግድ ፍሰቱን እያሳለጠው መሆኑም በተጨባጭ እየታየ ነው። የመንግስት ኢንተርቬን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቬን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ መግዛት አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራሉ። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት ያንተ ኖር ላይ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። በኮሪደር ልማቱ ዙሪያ እየተከናወኑ ያሉ ስራዎች በከተሞች የኢኮኖሚ እንቅስቃሴ ላይ መሰረታዊ ለውጥ እያመጡ ነው። ይህም የሀብት ክፍፍሉ ፍትሃዊ በሆነ መንገድ ለሁሉም ተደራሽ እንዲሆን ትልቅ እድል ይፈጥራል። የከተሞች ጂዲፒ አድጓል። ከየት መጣ? ከትራንዛክሽን ነው የሚመጣው። ያ ትራንዛክሽን ከምንድን ነው የሚመጣው? ከከተማ ልማት ነው የሚመጣው። ለምሳሌ ጂዲፒ በ10% አድጓል ብትል ላይፉ ላይ ሰው ካላየ ሚኒንግ ብዙም አይሰጠውም። አሁን ግን ሁለቱም ሚኒንግ አለ። ጂዲፒ ጨምሯል ስትል ኢንተርምስ ኦፍ ዋት ያኗኗር ዘይቤ እንዴት በምንድን ነው የሚገለጸው? ባለው መሰረተ ልማት፣ በኮሪደር ልማቱ፣ በዎክዌይ ፋሲሊቲ መሟላቱ፣ እንደገና ስትሪት ሳይድ ቢዝነስ ቬንደሮች መፈጠራቸው እነዚህ ይህንን ሞር ይገልጹታል። የኮሪደር ልማትና የከተማ ማዘመን ስራው ኢትዮጵያ የጀመረችውን የብልጽግና ጉዞ የሚያፋጥን የቱሪስት መስህቦችን የሚያበዛና የከተሞችን ዓለም አቀፋዊ ተወዳዳሪነት በተግባር የሚያረጋግጥ ነው። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውን ቦታው ሰውን በላዩ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨር ሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንት ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ።
የረመዳንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባን መልክ የቀየረው የወንዝ ዳርቻ ልማት ወንዞችን ከማጽዳት የተሻገሩ ስራዎችን ያካተተ ነው። ቀጨኔ መቀጠያ አካባቢ ያለው ለውጥ የአካባቢውን እናቶችና ወጣቶች ሕይወት የሚያሻሽሉ አሻራዎችም ተቀምጠውበታል። ባልደረባችን ማህሌት ታደለ በዚሁ አካባቢ በወንዝ ዳርቻ ልማት የተሰራውን ስራ በተከታዩ ዘገባዋ ታስቃኘናለች። የተዋበውን የአዲስ አበባን አዲስ መልክ እየተመለከትን የወንዞቿን ዳና ተከትለን እየተጓዝን ነው። አሁን ያለነው ቀጨኔ መቀጠያ የሚባለው አካባቢ ነው። የአዲስ አበባ የወንዝ ዳርቻ ልማት ስራ ሰፊ አካባቢን የሚያካልል የሚሸፍን እንደሆነ ይታወቃል። ያም ቢሆን ግን እንደየአካባቢው ሁኔታ የተለየ ገጽታን የተላበሱ ስራዎች በየአካባቢዎቹ ተሰርተዋል። አዳዲስ የልማት አሻራዎችም እየተቀመጡ ነው የሚገኙት። እዚህ ቀጨኔ መቀጠያ አካባቢ ያለው ሁኔታ ደግሞ ምን ይመስላል የሚለውን ነው ዛሬ የምንመለከተው። ይሄንን መስመር ወንዞችን ይዘን እንጓዛለን። የዚህ አካባቢ ማህበረሰብ አብዛኞቹ በተለይ እናቶች የሚታወቁትና ህይወታቸውንም ለዘመናት ሲገፉ የኖሩት የእንጦጦን ጫካ እንጨት በመልቀም እሱን በመሸጥ ነበረ። እሱን ደግሞ ለማስታወስ እዚህ ከጀርባ የምትመለከቱት ልክ እንደዚህ እናቶች እንጨት ተሸክመው የሚታዩበት ሐውልት ማስታወሻ ተሰርቶላቸዋል። ምክንያቱም የእናቶቹ ይሄ ህይወት ያብቃና ህይወታቸውን ደግሞ ወደ ሌላ ወደ አዲስ መንገድ ይቀይሩ የሚል እሳቤን ያላበሰ ነው። ለዚህ ደግሞ እናቶች የተለያዩ የእደ ጥበብ ስራዎችን በዚህ በቀጨኔ አካባቢ የሚታወቁበትን የእደ ጥበብ ስራ እየሰሩ መኖር የሚችሉባቸውን እድሎች ለመፍጠር ተሞክሯል። ማህበረሰብ በእርከን ስራቸው ይታወቃሉ። ያ ማህበረሰብ ደግሞ እዚህ አዲስ አበባ ላይ ልምዱን እንዲያካፍል ተደርጎ በኮንሶዎች እጅ የተሰራ የእርከን ስራ ፍለፊቴ ላይ በደንብ ይታየኛል። እዚህ አካባቢ ላይ በአፈር መንሸራተት አፈሩ ወደ ታች ወደ ወንዞች ውስጥ እየገባ መፋሰሻዎቹን እየደፈነ በጣም ብዙ የጎርፍ አደጋዎች እንዲደርስ ያደርግ ነበር። እሱን ለመከላከል ደግሞ በዋናነት የሚያስፈልገው የእርከን ስራ እንደሆነ ታምኖበት በኮንሶዎች እጅ ፍለፊቴ ላይ በደንብ ጽድት ተደርጎ የተሰራ የእርከን ስራ እንመለከታለን። ሌላው የወንዝ ዳርቻ ልማት ስራ ከኮሪደር ልማት ስራና ከሌሎችም ከከተማዋ የመሰረተ ልማት ስራዎች ጋር በደንብ የተሳሰረ መሆኑን እናይበታለን። የብስክሌትና የመኪና መንገድ አለው። በታች በኩል ደግሞ እግረኞች መራመድ የሚችሉበት መንገድ አለው። ይሄ በደንብ ተደርጎ የተሰራ ነው። እናቶች የተለያዩ የስራ እድል እንዲፈጠርላቸው ለማስቻል የተጀመሩ ስራዎች አሉ። ለምሳሌ ለአገልግሎት የሚሰጡባቸው የእደ ጥበብ ስራዎቻቸውን የሚያቀርቡባቸው ሱቆች፣ ሌሎች አገልግሎት መስጫ ማዕከላትም ተገንብተው አሁን በመጠናቀቅ ላይ ነው የሚገኙት። የወንዝ ዳርቻ ልማት ስራ አንድ ነገር ላይ ብቻ ያተኮረ እንዳልሆነ የምናያቸው ነገሮች ሁሉ ነጋሪ ናቸው፣ ያሳዩናል። የኢትዮጵያውያን እሴት የሆኑ ሀገር በቀል የሆኑ ልምዶቻችንን አቅሞቻችንን ጭምር እያሳየ የሚቀጥል ስራ ነው።
እናቶች የስራ እድል ተፈጥሮላቸዋል፣ ወጣቶች እያልን ነበረ። በተለይ እዚህ አካባቢ ለረጅም ጊዜ የኖሩና ደግሞ በበርካታ ችግሮች ውስጥ ያለፉ ሰዎችም እንደዚሁ እነዚህ እድሎች ተፈጥሮላቸው እንመለከታቸዋለን። ይታዩኛል ስራ እየሰሩ እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን ደህና። ማህሌት ይባላለሁ። ከኢቲቪ ነው የመጣሁት። አልማዝ ዘውጋ ይባላለሁ። እዚህ አካባቢ ነዋሪ ነው? አዎ፣ ጉላሌ ወረዳ 6 ነዋሪ ነኝ። መጀመሪያ ስጀመር ነው የገባሁት፣ ዛሬ አይደለም። ቅጠል ተሸካሚ ነበርኩ፣ ጫካ ማለት ነው። ጫካ ቅጠል ተሸካሚ ነበርኩ። እግዚአብሔር ይሄን ስራ ሲያመጣ እዚህ ላይ ከሚሰሩ ሰዎች ጋር እንደምንም ብዬ ገባው። ቤት ኪራይ እንኳን ያቃተኝ አሁን እየከፈልኩ ነኝ፣ ይሄን እየሰራው ማለት ነው። ስለዚህ ይሄ ፕሮጀክት ሲመጣ ለአንድ ለኔ ብቻ ሳይሆን አጠቃላይ ነዋሪ የሆነ ሰው የተቸገረው እየሰራ እየበላ ነው ያለው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አስቸግርሽ ትንሽ ስራ ላስፈታሽ ነው? እሺ፣ ችግር የለም። ይቅርታ እየኮተኮትሽ ነበር። አዎ፣ ነይ ወደዚህ ጋር። እሺ፣ ስምሽ ማን ይባላል? መሰረት ወርቁ ይባላል። ሰላም ነው? ማህሌት ይባላለሁ። እሺ፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ደህና ነሽ? እንዴት ነሽ? ምን ያህል ጊዜ ሆነሽ እዚህ መስራት ከጀመርሽ? ያው እዚህ አካባቢ መስራት ከጀመርኩት ቤት እዚህ አካባቢ ያሉት ልማት በቤት የተነሱት ጀምሮ አመት ሆነኛል። ያው በግምት ብዙ ባላቅም አመት አካባቢ ሆነኛል እና እስካሁን ድረስ ይኸው እግዚአብሔር ይመስገን። ከእግዚአብሔር በታች ከንቲባ አዳነች አቤቤ እውነት ጥሩና የኛ ለሴቶች ጫካ ተሸክመን ለጸና ፈትል ቆጭተን እንደዚህ አድርገን ልጆቻችን የምናሳድገው ለብዙዎች ስራ ተሰጥቷል። ብዙዎች አሁን ለጸና ቁጭት ትቶ ወደዚህ መልሷል። እዚህ ሰፈር ነው የምትኖሪው አንቺ? እዚህ ነበረ። እዚህ የፋዘር ቤት ነበር። ያው እዚህ ወንዝ ዳር የነበሩት ቤቶች እዚህ ጋር ነበር። እዚች አካባቢ ፈርሶ ነው እንግዲህ ያው እግዚአብሔር ስጣት ሰጣች። ቤትም ተሰጣች። ያው በ75 ካሬ የሆኑት እንደ ደረጃው ሰጣለች። ካርታ ምናምን ሳይኖር የነበሩት ሁላ እዚህ ጋር 4-5 ሰዎች ሲያለቅሱ የነሱን ጭምር ቤት ሰጣለች። መጨረሻ ላይ አዋራ ምኑ ስቦንበት እያለቀሰን እዚህ ውሻ ብቻ ነበር አካባቢ ፈርሶ ግን እንደዚህ ለምቶ እንደሚያማር ብዙ አላወቅም ነበር። እግዚአብሔር ስጣትና ለዚህ ደረጃ አደረሰች። አመሰግናለሁ። እሺ እናቴ፣ በርቺ። እሺ በርትልኝ። እሺ እግዚአብሔር ስጥልኝ። ሰላም ዋሉ። የአዲስ አበባ ወንዞች እንደዚህ ሰፊ ቦታ ተሰርቶላቸው ከዚህ ቀደም ይወርዱበት የነበረውን ፈር የለቀቀ አወራረድ ለመመጠን ቆጠብ ብለው እንዲወርዱ ለማስቻል በደንብ መሰረተ ልማቱ ተሰርቶለት በየአካባቢው እንመለከታለን። በዚህ በወንዝ ዳርቻ ልማት ስራና ወንዞቹን በነፃነት እንዲፈሱ ነገር ግን ወደ ከተማው ሲወርዱ ደግሞ ወንዞቹ ተጠብቆላቸው መጠናቸውን ጠብቆ ለመፍሰስ እንዲችሉ እንደዚህ አይነት ቼክ ዳም የሚባሉ የውሃ አወራረድን የሚመጥኑ ግድቦችም ተሰርተውለት ይገኛል ይሄ የወንዝ ዳርቻ ልማት። ስለዚህ አሁንም ወንዞቹ በዚህ በተስተካከለ መንገድ እየፈሰሱ እንደሆነ እንመለከታለን። ክረምት ሲሆን ደግሞ የተሻለ ይሆናል ብለን ነው የምንጠብቀው። እያየ ነው ወንዞቹን እየተመለከትን ጉዟችንን መዳረሻችንን እስከ መጨረሻው እናደርጋለን። አሁንም አብረን እንሂድ። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር
ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውን ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለልዩ ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንት ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ተለዋዋጭ እየሆነ በመጣው የአፍሪካ ቀንድ የደህንነት ምህዳር የኢትዮጵያን ብሔራዊ ጥቅም ለማስከበር የሀገር ውስጥ ሰላምና ደህንነት መጠናከር ወሳኝ ነው። በመከላከያና የደህንነት ተቋማት የተሰሩ የሪፎርም ስራዎች ብሔራዊ ደህንነትን የሚያረጋግጡ ተቋማት ማድረግ አስችለዋል። ሞላ አለማየሁ የዓለማችን የኃይል ፖለቲካ ውጥረት ከጊዜ ወደ ጊዜ እየከረረ ከዚያም መፈንዳት የጀመሩት ግጭቶች የደህንነት ምህዳሩን ውስብስብና ተገማች አድርገውታል። ኢትዮጵያ የምትገኝበት የአፍሪካ ቀንድ አካባቢ ቀድሞውንም የተለያዩ ኃይሎች መፎካከሪያ መድረክ ሆኖ የአካባቢው ሀገራት ተጋላጭነት እየጨመረ መምጣቱ እየታየ ነው። በዚህ ወቅታዊና ቀጠናዊ የኃይል ሽኩቻ ብሔራዊ ጥቅምን ለማስከበር ያሉ ስጋቶችና ምቹ ዕድሎችን ተረድቶ የብሔራዊ ደህንነትን የማረጋገጥ ሥራ ወቅቱ የሚጠይቀው ጉዳይ ነው። ከውጫዊና ቀጠናዊ ሁኔታ ባሻገር የኢትዮጵያ ውስጣዊ ሁኔታ ለብሔራዊ ደህንነት ወሳኝ መሆኑን በየጊዜው የተደረጉ ጥናቶች ያመለክታሉ። በኢትዮጵያ በሀገረ መንግስት ግንባታ ሂደት ፖለቲካዊ ፍላጎቶችን በግጭት የማስፈጸም ፍላጎት እንዲሁም ጠንካራ ተቋማት ካለመኖር ጋር ተደምሮ የግጭትና ቀውስ መንስኤ ሆነው ቆይተዋል። ቋሚ ተቋማት አለመኖሩ፣ ኢንስቲቱሽናል ሌጋሲ አለመኖሩ። ምክንያቱ ሀገረ መንግስት ግንባታዎች ይጀመራሉ። አዳዲስ መንግስታት ሲመጡ ያንን እያፈረሱ አዳዲስ ተቋማትን መገንባት። ስለዚህ ኢንስቲቱሽናል ሌጋሲ ማጣታችን ለተለያየ ጊዜ ለውጭ ተጋላጭነታችን አሳድጓል። ከሁሉ በላይ ግን እንዳይጻስ ነው ያስቀመጥኩት ፖለቲካችን፣ ፍላጎታችን፣ ፖለቲካ ጉዳያችን ማስፈጸም የምንፈልጋቸው ሁሉ ጊዜ በጉልበትና በሚሊታሪ የኮንፍሊክት የቫዮሌንስ መሰረታዊ ምንጮች ፖለቲካል ማቴሪያል እና አይደንቲቲ ፋውንዴሽን አላቸው ማለት ነው። ስለዚህ ብሔራዊ ጥቅምን ለማረጋገጥ በእነኚህ ዙሪያ ያሉትን ችግሮችን መፍታት ያስፈልጋል። እንደ ሀገር የተያዙ በርካታ ብሔራዊ ጥቅሞችን ለማስከበር በሀገር ውስጥ ያለውን የሰላምና ደህንነት ሁኔታ የበለጠ ማጠናከር እንዲሁም ከግጭት አዙሪት የወጣና የሰለጠነ ፖለቲካዊ አካሄድ እንደሚያስፈልግ በውጭ ጉዳይ ኢንስቲትዩት ተመራማሪ ሽመልስ ኃይሉ ይናገራሉ። አንደኛ በየቦታ ለሚደረጉ የህዝብ ኢንሴኩሪቲ ጉዳዮች ስቴቷ ሞኖፖሊዮን ፎርስ ማረጋገጥ መቻል አለባት። ጠንካራ ሀገር ለመሆን የተከበረውና የሚፈራው ግን የሚወደድ የጸጥታ አካል መከላከያ፣ ሴኩሪቲ ፎርስ፣ ፖሊስ ፎርስ ሊኖረን ይገባል ነው። ይሄ ደግሞ እስከታች መሆን አለበት ነው። በጉልበት ሁሉንም ነገር ከማድረግ አስተሳሰብ ወደ መነጋገር፣ መደራደር ማምጣት አለብንና ፖለቲካችን መዘመን አለብን። የመደመር መንግስት አዲስ የፖለቲካ ባህልን ለማድረግና ዘላቂና ጠንካራ ሀገረ መንግስት ለመገንባት አካታች ውይይት እንዲሁም ሁሉንም አካባቢ የልማት ተጠቃሚ ለማድረግ እየሰራ መሆኑን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀናኢ አደታ አስረድተዋል። ዋናው ግን ብሔራዊ ጥቅማችንን ለማረጋገጥ የውስጥ ተጋላጭነታችንን መፍታት ያስፈልጋል። ይሄንን ለመፍታት ደግሞ መንግስት አሁን ብሔራዊ ምክክር፣ የሽግግር ፍትህ፣ ይሄ ኢንክሉሲቭ የሆነ ናሽናል ዳያሎግ በልማት ዙሪያ ማንነት ይሄ አሰባሳቢ
አጀንዳዎችን ዙሪያ የሚሰሩ ስራዎች በአጠቃላይ በሶስቱም የግጭት መነሻዎች ላይ እየሰራ ነው ያለው። ይሄ ተጠናክሮ ከቀጠለ በዓለም አቀፋዊ በቀጠናዊና አገራዊ ሴኩሪቲ ዳይናሚክስ ውስጥ የኢትዮጵያን ብሔራዊ ጥቅም ማረጋገጥ ይቻላል። በመከላከያና የደህንነት ተቋማት የተሰሩ የሪፎርም ስራዎች ውጤታማ መሆናቸውን የገለጹት ዶክተር ቀናኢ አደታ መከላከያ ዋር ኮሌጅና መከላከያ ዩኒቨርሲቲ ብቁና የሰለጠነ አመራር ከማፍራት ባሻገር የፖሊሲ ግብዓት የሚሆኑ ምርምርና ጥናት ማካሄዳቸው ማሳያ ናቸው። ይሄ መከላከያ የስልጠናና ትምህርት ተቋማት በዚህ ደረጃ እንደዚህ አይነት አገራዊ አጀንዳ እና በጣም ክሪቲካል የሆነ ነጥብ ማቅረባቸው መከላከያችን በአጠቃላይ ተቋም ምን ያህል እያደገ እንደሆነ በደንብ የሚነግረን ነው። መንግስት በሴኩሪቲ ሴክተር ሪፎርም ዙሪያ ላይ የሰጠው ትኩረት ምን ያህል ውጤታማ የሆነ እንደሆነ የሚያሳይ ነው። ኢትዮጵያ በአፍሪካ ቀንድ ያለውን የኃይል ሽኩቻ አካባቢያዊና ውስጣዊ የደህንነት ስጋቶች በመፍታት ብሔራዊ ጥቅሟን ለማስከበር ጠንካራ ተቋማትን እየፈጠረች ነው። ኢትዮጵያ ከቀይ ባህር እንድትርቅ የተደረገበት ክስተት የኢትዮጵያ ታሪካዊ ጠላቶች የሸረቡት ሴራ ውጤት ነው። የዚህ ዋነኛ ዓላማው ደግሞ ኢትዮጵያን ከቀይ ባህር ማግለልና በሁሉም ዘርፎች የተዳከመች ኢትዮጵያን መፍጠር ስለመሆኑ የታሪክ ተመራማሪው ፕሮፌሰር አደም ካሚል ያነሳሉ። ተስፋዬ ጫኔ ተከታዩን ዘገባ አዘጋጅቷል። ቀይ ባህር ከላይ ወደ ታች የሚዘገዘግ ፈሳሽ ውሃ ብቻ አይደለም። ከዚያ ይልቅ ቀይ ባህር የታሪክ፣ የምጣኔ ሀብት፣ የብሔራዊ ደህንነትና የቀጠናዊ የበላይነትን ሕያው ማድረግ የዓለም አቀፍ ቁልፍ መድረክም ነው። ከዚያም አልፎ ቀይ ባህር የሀያላን መርከቦች የሚድመሰመሱበት ሰፊ የንግድ መስመር ነው። በተጨማሪም ቀይ ባህር የኃይል ተወዳዳሪ ሚዛን መጠበቂያና የሀያላኑ ፍላጎት ማስፈጸሚያ ቁልፍ መድረክም ጭምር። ለኢትዮጵያ ሲሆን ደግሞ ይህ ባህር ከጥንት ጊዜ ጀምሮ የታሪኳና ማንነቷ ጋር የተዛመደ እንደነበር ማስረጃዎቹ በርካታ ናቸው። በአንድ ወቅትም ኢትዮጵያ ከቀይ ባህር ጋር ቁርኝት በነበራት በዚያ ወርቃማ ጊዜ የአሁኗ ኢትዮጵያ እንደ አካል የነበረው የአክሱም መንግስት ከዓለም ገናና መንግስታት መካከል አንዷ እንደነበረች የታሪክ ድርሳናት ያስረዱናል። ይኸው ቀይ ባህር ከታሪኩም ከይዞቱም የኢትዮጵያ አንዱ ገጽታ ነው። በዛን ጊዜ ከ400 ዓመት በፊት ስንመጣ 3 ሀያላን መንግስታት ነበሩ፣ በቀይ ባህር ዙሪያ ማለት ነው። አንዱ ፋርስ ነበረ፣ ኢራን የምንለው ዛሬ። ሌላው ሄራቅል የምንለው ሮማውያን ኢራቅ የነበሩት ናቸው። ሶስተኛው የአክሱም መንግስት። የአክሱም መንግስት ተቆጣጣሪው ቀይ ባህርን የሚያስተዳድረው ሆነ የሚቆጣጠረው ሆነ የአክሱም መንግስት ነበር። ይህ የአክሱም መንግስት ታዲያ በዓለም አቀፍ የንግድ እንቅስቃሴ ውስጥም ከፍተኛ ተሳትፎ እንደነበረውና በዚሁ በቀይ ባህር በኩልም ኢትዮጵያ ከሮማውያን ከአረቦችና ከኢሲያ ሀገራት ጋር ግንኙነት እንዲኖራት ያስችሏል ይላሉ የታሪክ ተመራማሪው ፕሮፌሰር አደም ካሚል። ኢትዮጵያ ቀይ ባህር ላይ ተሳትፎ በነበራት በዚያ ዘመን የቀይ ባህር አካባቢ እንደ ዛሬው የባህር ላይ ወንበዴዎች መፈንጫና የሽብር ከባቢ ከመሆን ይልቅ የሰላምና መረጋጋት ተምሳሌትም ነበር። ቀይ ባህርና ኢትዮጵያ ተለያይተው አይታወቁም እና የቀይ ባህር በኢትዮጵያ ቁጥጥር ስር በነበረበት ጊዜ የሰላም የመረጋጋት ሁኔታ በደንብ የታየበት ሁኔታ ነበር። የስርዓተ ንግዱን ራሱ መርከቦች ሲንቀሳቀሱ የሚቆጣጠሩ የሚጠብቁ የኢትዮጵያ መለዮ ለባሽ ነበር። ከቀይ ባህር ነው እንግዲህ እኛ ከሞላ ጎደል የስልጣኔ ግንኙነታችን ቀይ ባህር ተሻግሮ ነው። የእምነት ግንኙነታችን የመጣው አይሁድም፣ ክርስቲያኑም፣ እስልምናም ሁሉም ቀይ ባህርን ተሻግሮ ነው። የንግድ ግንኙነታችን ከቀይ ባህር ጋር የተያያዘ ነው። በሌላ በኩል አካባቢው ከተረጋጋ ስርዓተ መንግስታት ይልቅ የጎሳ ግጭቶች መበራከታቸው ኢትዮጵያ አካባቢውን የማረጋጋት ኃላፊነት ትወጣ እንደነበርም የታሪክ ድርሳናት ያስረዱናል። የኢትዮጵያ ታሪካዊ ጠላቶች ከትላንት እስከ ዛሬ የሴራቸው መነሻና መድረሻ ተቦክቶ የሚጋገረው በቀይ ባህር ምክንያት ሲሆን የኤርትራ መገንጠልም የግብፅ ሴራና ተንኮል ውጤት ስለመሆኑ ማሳያዎቹ በርካታ ናቸው። ግብጾች ፉከራና የግብጾች ዲስኩር ነው ማለት ዛሬም እየደጋገሙ ያሉት እኛ ኤርትራን ያስገነጠልነው ኢትዮጵያን ከቀይ ባህር ማራቅ ፈልገን ነው የሚሉት። ምክንያቱም ኤርትራውያን አይደሉም ኤርትራን የገነጠሏት ግብጾች ናቸው። ቡጥሮስ ጋሊ ባደረገው እንቅስቃሴ ነው የኤርትራ መገንጠል። ምክንያቱም ከጅቡቲ እስከ ሱዳን ያለው ክፍት ቦታ በምዕራብ ቀይ ባህር በኩል አዲስ የምትወለድ ኤርትራ የምትባል አገር የአረብ ሊግ አባል 23ኛ የምትሆን መፍጠር አለብን፣ ኢትዮጵያን ከቀይ ባህር ማራቅ አለብን ብለው የነሱ እቅድ
ምንድን ነው ይሄን ተግባር ያደርገው? ደግሞ ደጋፊ ኃይል ነበራቸው እዚህ ሀገር ውስጥ በዛን ጊዜ ሀገሪቷን የሚያስተዳድር ባንዳ ማለት ትችላለህ። የዛ ሁሉ ውጤት ነበር። በጦር ሜዳ ያልተሳካላቸውን የኢትዮጵያን ደህንነት የማይወዱ የቅርብም የሩቁም ጠላቶች የኢትዮጵያን የውስጥ ደህንነት ማናጋት በሚል ሌላ የቁማር መጫወቻ ካርድ በመምዘዝ ኢትዮጵያውያንን እርስ በርስ ለማባላት ሰርክ ደፋ ቀና በማለት ላይ ናቸው። የሃይማኖት ድርጅቶች የሙስሊሙም የክርስቲያኑም ሁሉም ለህዝቡ ለምእምናኑ ቅስቀሳ ማድረግ አለበት። አሁን የሀገር ጉዳይ ነው፣ የአንድነት ጉዳይ ነው፣ የሰላም ጉዳይ ነው። በእምነት በብሔር በጎሳ በምን የሚለው ግንኙነት ማክተም አለበት። ያ ካለ ይሄን ክፍተት እንደሚጠኔ ያን ኤሪያ 30 ዓመት በላይ ኑሬበታለሁ፣ አውቀዋለሁኝ። የኛ ችግር እንዴት እንደሚመነጭ ግብጾች እኮ 5600 ኮንፈረንስ አካሂደዋል በናይል ላይ 1850 ጥናቶችን አካሂደዋል። 1250 መጽሐፎችን በኢትዮጵያ ላይ ጽፈዋል በአረብኛ ቋንቋ። በእኛ ላይ እንግዲህ ያደረጉት ፎክስ ስታይ ግን በጣም ያሳዝንህ ወደዚህ ትመጣ አባይ ማደሪያ ያለው ግንዱን ይዞ ይዞራል ይልሃል። ይህን ትልቅ ስህተት ነው እንግዲህ አለመገንዘብ ነው ማለት ነው። እና ከዚህ ጥንቃቄ የሚሻበት ጊዜ ላይ ደርሰናል ማለት እንችላለን። ታላቁ የኢትዮጵያ ህዳሴ ግድብን የመሳሰሉ ግዙፍ የመቻል እንዲሁም የሰንደቅ ዓላማ ምልክት የሆኑ ታሪክና ማርሽ ቀያሪ ፕሮጀክቶችን ያደረገው የዚህ ዘመን ትውልድም ለባህር በር ስኬትም ዳግም አሻራውን ማሳረፍ የዛሬው የቤት ስራ መሆን ይጠበቅበታል። በዲሞክራሲ ስርዓት ግንባታ ሂደት ውስጥ አለመምረጥ ዝምታ ብቻ አይደለም፣ የራስን እድል ለሌሎች አሳልፎ መስጠትም ጭምር ነው። ብዙዎች የኔ አንድ ድምጽ ምን ለውጥ ያመጣል በሚል ከምርጫ ቢርቁም ይህ ውሳኔ ግን በሀገር የፖለቲካ ባህልና በግለሰቦች መብትን የመጠቀም ልምምድ ላይ የሚያስከትለው ተጽዕኖ ቀላል አይደለም። አለመምረጥ በግለሰብና በሀገር ደረጃ የሚያስከትለው ፖለቲካዊና ማህበራዊ ኪሳራ ምንድነው ስትል ባልደረባችን ሰናይት ብርሃኔ ትጠይቃለች። ምላሹን ደግሞ በተከታዩ ዘገባ ውስጥ አካተዋለች። አቶ ሙሳ መሐመድ ይባላሉ። ነዋሪነታቸውም በአዲስ አበባ ከተማ ነው። የምርጫን ፋይዳ ጠንቅቀው በመረዳታቸው በኢትዮጵያ እስካሁን በተካሄዱ ምርጫዎች ሁሉ በንቃት ተሳትፈዋል። ዘንድሮ ለሚካሄደው ምርጫም የመምረጥ መብታቸውን ለመጠቀም የምርጫ ካርዳቸውን በማውጣት ዝግጅታቸውን አጠናቀዋል። ከዚህ በፊት የተደረጉ ምርጫዎች በሙሉ መርጫለሁ። ሀገር ይመራል፣ ሀገር ያስተዳድራል፣ ለሀገር ጥሩ አስተዋጽኦ ያደርጋል የሚለውን መርጬ በራሴ ወስኜ እመርጣለሁ። እንደ አቶ ሙሳ ሁሉ በርካታ ዜጎች የዜግነት መብታቸውን በመጠቀምና ለሀገር የወደፊት እጣ ፋንታ ውሳኔ በመስጠት ይበጀኛል፣ ይመራኛል ያሉትን የፖለቲካ ፓርቲ ሲመርጡ ቆይተዋል። ዜጎች የራሳቸውን እጣ ፋንታ ለመወሰን ካርድ አስፈላጊ እንደማሆኑ ካርዳቸውን በእጃቸው መያዝ አለባቸው። መምረጥ መብት ብቻ አይደለም፣ ሀገራዊ ግዴታም ጭምር ነው። በምርጫ ሂደት ውስጥ ዜጎች መሳተፋቸው ለሀገራቸው ያላቸውን ተቆርቋሪነትና የሲቪክ ንቃተ ህሊናቸው ማሳያ መንገድም ነው። አንድ ድምጽ ለውጥ የማምጣት ትልቅ አቅም አለው። ይህን ድምጽ ምን ይሰራል ብሎ ካለመምረጥ ይልቅ በምርጫ ሂደት ውስጥ በመሳተፍ የተሻለችና የበለጸገች ሀገርን ለመገንባት በሚደረገው ጥረት ውስጥ ተሳታፊ መሆን ይገባል። ይህንን ለማድረግ ደግሞ ከወዲሁ የምርጫ ካርድ መያዝ ተገቢ ነው። እኔ ለመራጭነት የሚያበቃኝን ካርድ ይዣለሁ። ከዚህ በፊት ምርጫው መርጫ አላቅም። የምርጫ ጥቅም ብዙም ስለማይታየኝ አሁን ላይ ግን 7ኛ ዙር ምርጫን ለመምረጥ ዝግጁ ነኝ። በዲሞክራሲያዊ ስርዓት ውስጥ ምርጫ የዜጎች የስልጣን ባለቤትነት መገለጫ ቢሆንም በተለያዩ ምክንያቶች በምርጫ ሂደት ላይ አለመሳተፍ በሀገር የፖለቲካ ባህልና በግለሰቦች ሁለንተናዊ ሕይወት ላይ የራሱ የሆነ ተጽዕኖን ያሳርፋል። ለመሆኑ በምርጫ አለመሳተፍ በግለሰብ ደረጃ ምን አይነት ተጽዕኖ ይኖረዋል? አንዱ የዲሞክራሲ ምሰሶች ከሚባሉት ምርጫ ነው። አቅም ማለት ነው። 2-3 መገለጫዎች አሉት። አንደኛ የሚፈልገውን ሰው የሚመርጥበት ነው። የሚፈልገውን በሌላ መልኩ ይሆነኛል፣ ይመራኛል ያለውን መርጦ ሳይሰራለት ከቀረ ደግሞ ድምጽ በመንፈግ አቅሙን የሚያሳይበት ነው። አንዳንድ ጊዜ ምን ይጠቅማል እኔ ድምጽ ሰጠሁም አልሰጠሁም ተብሎ ይታሰባል ነው። በሌላ መልኩ እንደዚሁ የፖለቲካ ፓርቲዎችን በተመለከተ ምረጡኝ ብለው ቅስቀሳ ሲያደርጉ ብንመጣችሁም እኮ ድምጻችሁ መንግስት ለመመስረት ስለማያበቃ ለምን ትለፋላችሁ ይላሉ። ነገር ግን እኔ ድምጽ የምሰጠው ፓርቲ
ድምጽ ብሰጠው መንግስት እንደማይሆን ባውቅም ዝም ከምል እነዛ የሚገቡት ፓርቲዎች ጥቂትም ቢሆኑ ድምጽን ይዘውልኝ ነው የሚገቡት። መንግስት ለመመስረት ብቻ አይደለም አንዳንዴ ድምጽ የምንሰማው ለመወከልም ጭምር ነው። መወከልን የሚያክል ትልቅ ነገር እንደዋዛ መመልከት ቀላል ነገር አለ። በጥቂቶች ድምጽ ብቻ የሚመረጥ መንግስት የብዙሃኑን ፍላጎት ላያንጸባርቅ ይችላል። ይህም የፖለቲካ ተቋማት ህዝባዊ ቅቡልነት እንዲያጡ ያደርጋቸዋል። አለመምረጥ እንደ ባህል እየተለመደ ሲመጣ ደግሞ ትውልዱ በሀገራዊ ጉዳዮች ላይ ያለው ተሳትፎ እየቀነሰ እንዲሄድ ያደርጋል። ኢሌክሽን አንዱ የዲሞክራሲ ምሰሶ ከመሆኑ አኳያ ሀገር ላይ በጣም ከባድ ነገር ይፈጥራል። እውነት ለመናገር ማህበረሰቡ ያጎለበታቸው ባህሎች አሉ አይደለ? ለምሳሌ የእድር ዳኛ ሲመረጥ እገሌ ገሌ ይባልና በአብላጫ ድምጽ ይመረጣል። እገሌ ይሁን ብዙ ሰው ከመረጠ ይመረጣል ማለት ነው። ዲሞክራሲ እንደዛ ነው የሚያድገው። ማሳየት፣ ማስተማር፣ ልጆቻችን እንዲያዩ ማድረግ። እኔ አሁን ለምሳሌ ልጆች አሉ ሄጄ እኔም ባለቤቴም ሄደን ተመዝግበናል ወስደናል። የሆነ ነገር ያያሉ። ሁሉ ጊዜ ጥራይ ዱሩ ብቻ አይደለም። ሄደን ስንመዘገብ ካርድ ይዘን ስንመጣ ይመለከታሉ። አሃ የምርጫ ሂደቶች አሉ። አእምሯቸው ውስጥ የምንሰራው በዚህ መልኩ ተምሳሌታዊ ነው በነገራችን ላይ እና ከዛ አኳያ ግድ ነው ዲሞክራሲ እንደዚህ። አለመምረጥ በራሱ አንድ ውሳኔ ቢሆንም የምርጫው ውጤት ግን ድምጽ ባልሰጠው ግለሰብ ላይ ጭምር ተፈጻሚ መሆኑ አይቀሬ ነው። በመሆኑም አለመምረጥ ዝምታ ብቻ ሳይሆን የሀገርን እጣ ፋንታ ለሌሎች አሰልፎ መስጠት መሆኑን በመገንዘብ በምርጫ ላይ በንቃት መሳተፍ ለነገው የዲሞክራሲ ስርዓት ግንባታ ወሳኝ መሰረት ነው። ለምራጭነት የሚያበቃ ካርድ በመያዝ በምርጫው ንቁ ተሳትፎ ለማድረግ መዘጋጀታቸውን የደብረ ታቦር ከተማ ነዋሪዎች ተናገሩ። በደቡብ ጎንደር ዞን ደብረ ታቦር ምርጫ ክልል በሚገኙ የምርጫ ጣቢያዎች የምራጮች ምዝገባም እየተከናወነ ይገኛል። ራሄል ፍሬው የነዋሪዎቹን አስተያየት እንደሚከተለው አሰናድታለች። ምርጫ መምረጥ የተፈለገ የተወደደ ነው። ለምን ማለት እገሌ ያስተዳድረኛል የምንለውን የሚያስተዳድረንን ለመምረጥ አስበን ለመነሳት አስበን ይጠቅመናል የምንለውን ሰውዬ ለመምረጥ ነው የመጣ ነው። እገሌ ምረጥ ተብለህ አትገደድም። የምትፈልገውን ለመምረጥ ነው የምትመጣ። አሁንም የመራ መንግስት አለ። ደግሞ ድምጽ በመስጠት ብላጫ ያገኘ መንግስት እንዲመራት ኢትዮጵያን እንፈልጋለን፣ እንዲያስተዳድራት። ህብረተሰቡን ያው ጠዋት እኔ ራሱ ቅስቀሳ እያደረኩ ነበር የምርጫ ካርድ ለማውጣት። ሁሉም ሰው ወጥቶ ድምጽ መስጠት እንዲችል እያበረታታው ነበር እኔ ራሴ ማለት ነው። ምንጊዜም እኔ ደስተኛ ነኝ። ለምርጫ ሲሉኝ ደስ ነው የሚለኝ። ወደ ኋላ ወደፊት አይደለም። ውጡ ካርዳችሁን በሰዓት እላለሁ። እንኳን ምን ልጆችንም አውጡ እያልኩ ነው። ባሉበት ተበተኑበት ካርዳችሁን አውጡ፣ መንግስት የጣለውን አደራ መጓጣት የግድ ነው ብዬ እናገራለሁ። ወደ ውጭ ዜና አለፍን። የመካከለኛው ምስራቅ ጦርነት በዲፕሎማሲያዊ ትንቅንቅና በወታደራዊ መስፈራሪያዎች መካከል ሆኖ ወሳኝ ምዕራፍ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ ለ10 ቀናት የሚቆይ አዲስ ቀነ ገደብ ዳግም አስቀምጠዋል። ኢራን በበኩሏ ወደ ድርድር ለመግባት 5 ጥብቅ ቅድመ ሁኔታዎችን አቅርባለች። የቡድን 7 ሀገራት ስጋታቸውን እየገለጹ ባሉበት በዚህ ወቅት ፓኪስታን፣ ቱርክዬና ግብጽ ሀገራቱን ለማደራደር ጥረታቸውን ቀጥለዋል። ህይወት አበበ በመካከለኛው ምስራቅ ያለው ጦርነት አሁን ወደ ወሳኝ ምዕራፍ ተሸጋግሯል። ሮይተርስ ነጩን ቤተ መንግስት ዋቢ አድርጎ እንደዘገበው ፕሬዚዳንት ዶናልድ ትራምፕ የኢራን የኃይል መሰረተ ልማት እንዳይመታ ለ10 ቀናት የሚቆይ አዲስ ቀነ ገደብን አስቀምጠዋል። ሆኖም ግን ትራምፕ ገደቡን ቢያስቀምጡም ጦርነቱ አሁንም በየግንባሩ በከፍተኛ ሁኔታ መቀጠሉን ከአካባቢው የሚወጡ መረጃዎች ያመላክታሉ። የኢራን ጦር አዛዦች በቀጠናው ያሉ የአሜሪካ ወታደሮች ይኖሩባቸዋል ብለው ያሰቧቸውን ስፍራዎች ኢላማ ማድረጋቸውን ቀጥለዋል። እስራኤልም በቴሄራን ሰማይ ላይ ተዋጊ አውሮፕላኖቿን መላኳን አላቆመችም። ይህም የዋሽንግተን ጫና በቴሄራን በኩል ያመጣው ምላሽ ገና ረጅም መንገድ እንደሚቀረው ማሳያ ሆኗል። ዶናልድ ትራምፕ የድርድር ሀሳቦችን በይፋ ቢልኩም ኢራን ግን አንቀበለውም የሚል ቁርጥ ያለ ምላሽ መስጠቷን ቀጥላለች። የኢራን ብሔራዊ ዜና አገልግሎት እንደዘገበው ቴሄራን የትራምፕን አካሄድ የበላይነትን ለማሳየት የተደረገ ሙከራ ስትል ገልጸዋለች። ወደ ድርድር ጠረጴዛው ለመመለስ ኢራን የራሷን 5 ቅድመ ሁኔታዎች በግልጽ አስቀምጣለች። ከነዛም
መካከል የማዕቀብ መነሳትና በሆርሙዝ አካባቢ የኢራን ባለቤትነት ይረጋገጥ የሚሉት ተካተውበታል። ያም ሆኖ ግን ድርድሩ እስካሁን ስለመጀመሩ ምንም አይነት ማረጋገጫ የለም። ይልቁንም ጦርነቱ በዘመናዊ መሳሪያና በቃላት ልውውጥም በርትቷል። ይህ በሁለቱ ሀገራት መካከል ያለው አለመተማመንም በቀጥታ የዓለምን ኢኮኖሚ መፈተኑን ቀጥሏል። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ የቡድን 7 አባል ሀገራት በጉዳዩ ላይ ያላቸውን ስጋት ገልጸዋል። እንደ ቢቢሲ ዘገባ ሀገራቱ የትራምፕን የ10 ቀናት ቀነ ገደብ እንደ አዲስ የዲፕሎማሲ እድል ቢመለከቱትም ሁኔታው ወደ ለየለት ቀጠናዊ ጦርነት እንዳያመራ ግን ሰግተዋል። ቡድኑ በተለይ የነዳጅ ዋጋ መረጋጋት ለዓለም ኢኮኖሚ ወሳኝ መሆኑን በመጥቀስ ውጥረቱ በንግግር እንዲፈታ ግፊት እያደረገም ይገኛል። ከቡድን 7 ሀገራት ግፊት በተጨማሪ የቀጠናው ሀገራት እሳቱን ለማብረድ ዲፕሎማሲያዊ ጥምረትን ፈጥረዋል። ሁኔታው ወደ ለየለት ቀውስ እንዳያመራ በመስጋት ፓኪስታን፣ ቱርኪያና ግብጽ የድርድር መንገዱ እንዲሳካ በጋራ እየሰሩ መሆኑም ታውቋል። አናዶሉ በዘገባው 3ቱ ሀገራት ዋሽንግተንና ቴሄራንን ለማደራደር ከፍተኛ ጥረት እያደረጉ መሆኑን ጠቁሟል። የሚገርመው ግን ይህ የዲፕሎማሲ ውጥረት በዓለም ገበያ ላይ ያልተጠበቀ ውጤት ማምጣቱን ነው። ብሉምበርግ የትራምፕን ውሳኔ ተከትሎ የነዳጅ ዋጋ መቀነሱን አስነብቧል። ይህ ምናልባት ድርድሩ ከተጀመረ ውጤት ሊኖር ይችላል በሚል ተስፋ የመጣ ቢሆንም መሬት ላይ ያለው እውነት ግን የተለየ ነው። ያም ሆነ ይህ ግን የ10 ቀናት ቀነ ገደብ መቁጠር ጀምሯል። ኢራንም በ5ቱ ቅድመ ሁኔታዎቿ ላይ ጸንታለች። ትራምፕም ጫና ማድረጋቸውን ቀጥለዋል። ጦርነቱ አሁንም ሰዎችን መቅጠፉን ባላቆመበት በዚህ ሰዓት የፓኪስታን፣ የቱርኪና የግብጽ ጥረት የመጨረሻው የሰላም ተስፋ ተደርጎ ተወስዷል። እናም ቀጣዮቹ 10 ቀናት የመካከለኛው ምስራቅን መጻኢ ዕድል የሚወስኑ ይሆናል። በመጨረሻም ስፖርት። በአውሮፓ ሀገራት በዓለም ዋንጫ የጥሎ ማለፊያ ማጣሪያ ስዊድን፣ ጣሊያንና ቱርክዬ ተጋጣሚዎቻቸውን አሸነፉ። በዓለም ዋንጫ የጥሎ ማለፍ ማጣሪያ ስዊድን ዩክሬንን 3-1 በማሸነፍ የመጨረሻው ምዕራፍ ላይ ደርሳለች። በጨዋታው የአርሰናሉ አጥቂ ቪክቶር ዩኬሬስ 3ቱንም የስዊድን ግቦች በማስቆጠር ሃትሪክ ሰርቷል። ፓኖማሬንኮ የዩክሬንን 1 ግብ አስገኝቷል። ጣሊያን ሰሜን አየርላንድን 2-0 በማሸነፍ ወደ ዓለም ዋንጫው የምታደርገውን ጉዞ አሳምራለች። ሳንድሮ ቶናሊና ሞይስኬን የጣሊያንን ግቦች አስቆጥረዋል። ለ2026 ዓለም ዋንጫ ቀጥታ ማለፍ ያልቻለችው ቱርክዬ በጥሎ ማለፍ ሮማኒያን 1-0 አሸንፋለች። በሌሎች ጨዋታዎች ዴንማርክ ሰሜን መቄዶኒያን 4-0 ስታሸንፍ ዌልስ በቦስኒያ በመለያ ምት ተሸንፋ ከዓለም ዋንጫው ውጭ ሆናለች። ቼክ ሪፐብሊክና ኮሶቮም ወደ ቀጣዩ ዙር ያለፉ ሀገራት ናቸው። በቀጥታ ስርጭት ከኢትዮጵያ ቴሌቪዥን ከቀኑ 6 ሰዓት ጀምሮ ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ እስካሁን በተከታተላችሁት መልኩ ቆይቷል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ። ተላላፊ ከምንላቸው አደገኛ ህመም መካከል ቲቢ የሚጠቀስ ነው።